ሴቶች ሆናችሁ አቁ ታዲያ የምፈልገውን ነገር ለማግኘት የማፈልገውን ነገር ማድረግ የሚጠበቅብን ሰዓት አለ። ስንት ዓመትሽ ነው አልኳት። 24 ዓመት ያለች። ከዚህ በፊት ምን መሆን ትፈልጊ ነበር አልኳት። ምን አለች? እኔ ቡላን መፍታት እንዴት እንደሆነ ወይንም ምንም የማውቀው ነገር የለም። የውስጥ አካል ይመለከተናል ስንል ቪሌጅ ድረስ ሄደን ነው ይመለከተናል ለምን ወልዶ አግብቶ እንደገና መማር እንደገና መስራት ይቻላል። ሰላም እንደምን አላችሁ ተመልካቾቻችን ጸጋ በላይ ነኝ ዛሬ በጣም ልዩ በሆነ ፕሮግራም ነው ወደናንተ መድረስ የጀመርኩት በዛሬው ፕሮግራማችን ልዩ የኔ አፍሪካ ክፍል ነው ወደናንተ ይዘን የመጣ ነው እንደምናውቀው እንግዲህ በዚህ ሰዓት ላይ ወጣቶች አዳዲስ ስራ ለመስራት ኑሮን ለማሸነፍ ራሳቸውን ለመቻል ለቤተሰቦቻቸው ለማህበረሰባቸው እንዲሁም ደግሞ ለሀገራቸው ለመትረፍ ሲሉ ብዙ ስራዎችን ለመስራት አዳዲስ ነገሮችን ለመሞከር ይጣጣራሉ ግን ደግሞ በዛ ሂደት ውስጥ የሚታይ ትልቁ ክፍተት ምንድነው ልምድ የሚለዋወጡበት አዲስ ነገር የሚቀኙበት እንዲሁም ደግሞ ያላቸው ጥያቄ ተጠይቀው ከትክክለኛ ሰው ትክክለኛ ምላሽ የሚያገኙበት መድረክ ብዙ ጊዜ አይመቻችም በተለይ ካለን የወጣት ቁጥር አንፃር ማለት ነው እኔም ደግሞ ወጣቶችን የሚያበረታታ በተለይ ደግሞ ወጣት ስራ ፈጣሪዎች ከዛም በላይ ወጣት ሴት ስራ ፈጣሪዎችን የሚያበረታታ እንዲሁም ደግሞ ያላቸውን ጥያቄዎችን የሚያቀርቡበት አዲስ እይታን ልምድ የሚለዋወጡበት መድረክ ተዘጋጅቶ ነበር እዚህ መድረክ ላይም ለመሳተፍ እድለኛ ነበርኩኝ ይህ መድረክ የተዘጋጀው ቫልዩ ኢኒሺዬቲቭ የበጎ አድራጎትና የልማት ድርጅት ከዩኤስ ኤምባሲ ጋር አንድ ላይ በመሆን ነበር በዚህ መድረክ ላይ ደግሞ የተለያዩ ሰዎች ከተለያየ ስራ ዘርፍ ተጋብዘው ነበር የተለያየ እይታም ነበር ለተመልካቾች ሲያደርሱ የነበረው ከፋሽን ኢንዱስትሪ ከቡናው ንግድ እንዲሁም ደግሞ አውቶሞቲቭ ላይ ራሱ የሚሳተፉ ሰዎች ናቸው በዚህ መድረክ ላይ ንግግር ለማድረግ እንዲሁም ደግሞ ያላቸውን ልምድ ለማጋራት እድል የነበራቸው በአጠቃላይ ምን ይመስል ነበር የሚለውን ከዚህ በላይ ላበላሽባችሁ አልፈልግም ቀጥታ ወደ ፕሮግራሙ እንለፍና ደግሞ ተመልሰን እንመጣለን አብራችሁን ቆዩ ወደ አውቶሞቲቭ ኢንዱስትሪ እንግዲህ አውቶሞቲቭ ኢንዱስትሪ 2018 ላይ ነው የመጣሁት እንደዚህ በሰፊው ማለት ነው ከዛ በፊት ግን እናቴም እዚህ ኢንዱስትሪ ላይ ነበረች አባቴም ከማለፉ በፊት እዚህ ኢንዱስትሪ ላይ ነበር ግን ያው የነሱን አስቀጥላለሁ ብያስብ ያላቅም ነበር ባለቤቴንም ሳገባው የስፔር ፓርት ነጋዴ ሆኖ አገኘሁት ሰው እነዚህ ተደራርበው ግን ወደ ራሴ ስመጣ ሆኖ ወዳለሁበት የባለቤቴን ስራ ቅርንጫፍ ከፍቼ ቦሌ ከሞኢንኮ ፊት ለፊት በምሰራበት ሰዓት ነው እንግዲህ የሆነ ትልቅ የፊንላንድ ካምፓኒ ኔጋ ሱቅ ላይ በዛው ከሞኢንኮ ወጥተው በኔ ያለፉት ያኔ ነው የኔ አውቶሞቲቭ አሁን ያለሁበት ዘርፍ የተጠነሰሰውና እዛ ላይ በጣም ኢንተረስትድ ሆንኩኝ በፕሮዳክታቸው ዴሞንስትሬሽን አሳየውን እኛም አብረን ይሄን በየጋራጅ እነሱ ጋር እንትን ነበርና አሳይ ነበር አብረን ለማየት ነው ከዛ ነው የመጣው ከፊንላንድ ካምፓኒዎች ጋር ፕሮዳክት አመጣው ፊንላንድ ሄድኩኝ ስልጠና ወሰድኩ በደንብ በመኪና አካል ማስዋብ እና በመኪና አካል ጥገና ላይ ፕሪፓሬሽኑ ዝግጅቱ እንዴት ይሰራል የሚለው በአዲስ መልክ በዘመናዊ መልክ ለማስገባት እዚህ ሀገር ነው የሞከርኩት መጀመሪያ ላይ ዶር ቱ ዶር ይሄድኩኝ ከፊንላንዶቹ እኔ ከተረከብኳቸው በኋላ አምኜበት ያንን ፕሮዳክት ከዛ በኋላ በየጋራጁ ይሄድኩኝ ማሳየት ጀመርኩኝ በጣም ይደክም ነበርና ሁለት ጋራጅ ሄጄ ግማሽ ቀን ያልቃል እንደገና ሁለት ለመጨመር ምሳ በልተን ከምሳ በኋላ በጣም ይደክማል ምናምንና ከዛ ነው በጣም ይሄንን ፕሮዳክት እንዴት አድርጌ ልሽጠው ወይንም ጋራጆችን ላዘመን የሚለው ነገር ሳስብ ሚዲያ ነው ትዝ ያለኝ ለምን ወደ ሚዲያ አልመጣም ለምን በሚዲያ ላሳየም እንዴት የመኪና አካል A to Z ያለው ነገር ይሰራል የሚለው ነገር ስለ ነው ሚዲያ ትዝ ያለኝና የአውቶሞቲቭ ሾው ለመጀመር የወሰንኩት ከዛ በኋላ ነው እንግዲህ ሾው ተጀመረ ሾው ሲጀመር ደግሞ ጋራጅ ያስፈልጋል
ጆኒ ጋራጅ ከአምጫ አካባቢ እዛ ነበር የሄድኩ የምሰራውና ዛሬ ጀምሮ መኪናው ከ3 ቀን በኋላ ሴት መኪናው አልቆ ወጥቶ ነው ማገኘው በጣም በቃ ቻሌንጅ ሆነብኝ ነገር እሱ ነበርና መጨረሻ ላይ የራሴ ስቱዲዮ ለምን አይኖረኝም ላይክ ጋራጅ ብዬ ነው እና አንዱ ነገር እያዘ የሚመጣው ነገር አለ አይደል ከዛ የራሴን ስቱዲዮ ጀምሬ በራሴ መኪና ቤት ምን ተቀበል ነበር ለእቃ ማመላለሻና ከሱ ሲጀምር እንደገና ደግሞ የጎረቤት መኪኖች እየለመንኩ የቤተሰብ መኪኖች ከዛ በኋላ መኪኖች መምጣት ጀመሩ አንድ ሁለት እያለ እኛን አይቶ እናንተ ስሩልን የሚል መኪኖቹን በነፃ ነው እንትን መጀመሪያ 3 መኪኖች በነፃ ሰጥተናል ከዛ በኋላ ወደ ቢዝነስ ቀየርነውና ጋራዥ ከፈትን ፈቃድ አውጥተን ከዛ በቃ ሁሉም ነገር እዛው አልጋ ሆነ ገንዘብ መምጣት ጀመረ ፕሮዳክቱንም ያው በጣም ትልቅ ካምፓኒዎች ይወስዱልናል ይገዙናል እና እንደዛ ያለ ነው ከዛ እውቅና መጣ ያው ይሄ ሁሉ አድናቂ ምናምን እንደዛ ያለ ነው የመጣውና በጣም ደስ የሚል ነው ያለው አንደኛ ይሄን ነገር የመራው ፕሮዳክቱ ነው ኢምፖርት ያደረኩት ፕሮዳክት ማለት ነው ለዚህ ፐርፐስ እንትን ያልናቸውና አገራችን ላይ የለም እዚች ሀገር ላይ በመኪና አካል ፕሪፓሬሽን A to Z ስፔሻላይዝድ አድርጎ የመጣው ኢክራም ብቻ ነው ያለችው ሄለን ዘነበ ባላለሁ የሌጀንድ ኮፊ ኤንድ ጀላቶ እንዲሁም የግሎሪ ኢምፖርት ኤክስፖርት ኦነር ነኝ እንዲሁም በሱ ውስጥ የተወለደ ደግሞ በስራ ውስጥ የተወለደ ግሎሪ ፋውንዴሽን የሚል ፋውንዴሽን በመንግስት ላይሰንሱን ወስዶ መስራት ከጀመረ ከ2023 መስከረም ላይ ሴፕቴምበር ላይ ጀምሮ ከመንግስት እውቅናን አግኝቶ የሚሰራ ግሎሪ ፋውንዴሽን የሚባል ፋውንዴሽን የመጀመሪያ ስራዬ የሴቶች የውበት ሳሎን ነበር የሴቶች የውበት ሳሎን ከህቴ ጋር ሆኜ ለ8 አመታት ከሷ ጋር የሴቶች የውበት ሳሎን ከፍተን ሰርተናልና ወደዚህ ስመጣ ደግሞ ወደ ሌጀንድ ኮፊ ስመጣ አጋጣሚ በሚመስል መንገድ ነው አክቹአሊ ወደ ሌጀንድ ኮፊ ስራ ውስጥ የገባሁት አጋጣሚ ምን መስራት ፈልጋለሁ ምን ልስራ ብዬ ሪሰርች ሳረግ ለምን ኮፊ ሃውስ ካፌ ሾፕ ለምን አልከፍትም ብዬ አጋጣሚ በሚመስል ነገር ውስጥ ነው ቢዝነሱን የጀመርኩት ከዛ ኮፊ ሾፕ ወደ ብስራተ ገብርኤል አካባቢ ኮፊ ሾፕ አለኝ ቢዝነሱን ስጀምር የጀመርኩበት መንገድ ይሄ ሆኖ ከዛ በኋላ ግን ግሎሪ ኢምፖርት ኤክስፖርት የተወለደው ከሌጀንድ ኮፊ በኋላ ነው ወደ ግሪን ኮፊው ኤክስፖርት ለማድረግ ወደዛ ለመግባት ያው ፓሽኑ እንዳለ ሆኖ ማርኬት ሪሰርች ስንሰራ አገራችን ያደገችበት ያለው የኮፊ ኢንዱስትሪው በጣም ፈጣን ስለነበረ ይሄኛውን ሴክተር ይዘን ለመስራት ግሎሪ ኢምፖርት ኤክስፖርት የሚባል ሲስተር ካምፓኒ መስርተን ያንን ከባለቤቴ ጋር ያንን ቢዝነስ ረን ማድረግ ከጀመርን ኦልሞስት 4-5 አመታት ይሆናል ግን በጣም በፈጣን ሁኔታ ሃይ ግሮዝ ያለ ካምፓኒ ነው በዛም ውስጥ ብዙ ሰራተኞች አሉ እንደዛ ነው ራስን ለሚዲያ ለሶሻል ሚዲያ ወይ ደግሞ ለዛ የአውቶሞቲቭ ሚዲያ ለመጀመር ስታስቢ ምን አይነት ጥሩ የሆኑ ምርታዎች ታዩሽ ወይ ደግሞ የገጠመሽ ቻሌንጅ ካለ አይ ይቀር የሚል ወይ ደግሞ አይሆንም የሚል ከቤተሰብ ሊሆን ይችላል ከተለያየ ከማህበረሰብ ክፍሎች ሊሆን ይችላል ቻሌንጅ ካለሽ ሚዲያ ላይ በጣም ከባድ ነበር ግን በጣም ደስ የሚል ውጤት ነበረው አቀባበሉ ደስ ይላል ግን ስንጀምረው ትንሽ ከብድ ነበር አንደኛ በጣም ከባድ ለኛ የነበረው ቀረጻ ነው ፕሮዳክሽን ላይ በጣም ይከብዳል ነበር ምክንያቱም አንድ መኪና A to Z ነው የምናሳየው ምናልባት አንድ ወር የሚፈጅ መኪና ሊኖር ይችላል 15
5 ቀን 10 ቀን በሳምንት በሁለት ቀንም የሚወጣ መኪና ሊያልቅ የሚችል ሾው ሊኖር ይችላል እና እነሱን ትንሽ ቻሌንጅ አድርገን እሱ ነው። ግን ወደ ሚዲያ ስመጣ አንደኛ መጀመሪያ ያደረኩት ከባለቤቴ ጋር ነበር ቁጭ ብዬ ያወራሁት እና በጣም ኢንተረስትድ ነበር። ኦኬ ጥሩ ነው። ያው በምታዩትን እንቅስቃሴ በማድረግበት ሰዓት በጣም ብዙ ኮመንቶች አሉ፣ በጣም ብዙ ቻሌንጅ አለ። ግን ምንም ነገር አያሸማቅቀኝም። ኮመንት ነው አልዘጋው። ሰው የፈለገውን ነገር ኮመንት ማድረግ ይችላል። ምን አይነት ስትራቴጂዎች ተጠቀምሽ? እና ደግሞ ሶሻል ሚዲያ ላይ ራስን ኤክስፖዝ ታረጊ ሴት ስለሆንሽ እና ደግሞ አውቶሞቲቭ ኢንዱስትሪ ላይ ስለመጣሽ ምን አይነት ኮሜንቶች ነበሩ? ከማህበረሰቡ ወይ ደግሞ ከቤተሰብ ሊሆን ይችላል። ምን አይነት ወይ አበረታች ወይ ደግሞ ነው? በጣም የሚገርምህ እንደውም እኔ እንደ አንድ እናት ሶሻል ሚዲያ ላይ ስመጣ ሴት ሂጃብ ለብሼ ነው የመጣሁት። እናት ነኝ። እድሜም ያው ወደ ሚዲያ የሚመጣበት እድሜ አይደለም መሰል አላውቅም። ግን በጣም ብዙ ተቀባይነት ላይ ባንዴ የአውቶሞቲቭ ኢንዱስትሪ ላይ የአውቶሞቲቭ ቢዝነስ ላይ ኢቭን ስፔር ፓርት መሸጡ ወንዶች ዶሚኔት የሚያደርጉት ነው በኢትዮጵያ ነው። እሱ ላይ ለመግባት ቻሌንጅ ይገጥመኛል ብለሽ አላሰብሽም ነበር ወይስ? ምንም ቻሌንጅ አንደኛ ሙያን ይዤ የመጣሁት፣ ሁለተኛ በጣም ኢንቨስት አድርጌበታለሁ። ሾውም ላይ ኢንቨስት አድርጌያለሁ። ሁሉም ነገር ላይ ምንም የሚከብድ ነገር አላጋጠመኝም። የሚከብደኝ ነገር ያው ትንሽ ቀረጻው ነው። ቀረጻ ምንም ከአንድ አሁን ለምሳሌ ይሄ ውይይት ኤዲት ደረግ ባል ካሜራዎች አሉ፣ ይቀርጻል። ኤዲት ተደርጎ ነው በአንድ ቀን ነው በቃ የምንሰራና የምንጨርሰው። የኔ ሾው ላይ ግን የሌላም ሰው ሾው እንደዛ ነው፣ ማንኛውም መዝናኛ። የኛ ሾው ግን በቀን ቀረጻለን። መኪናው ሳይወጣ እሱ በጣም ከባድ ነው። ቀረጻው በጣም አንድ ወር ሊጨርስ ይችላል። ያንዳንዷ ኤቱዚ ያለችውን ነገር መያዝ አለብን። ከዛ ስፔር ፓርቱ ያው ባለቤቴም ለብዙ አመት የነበረበት ስራ ነው። እኔ hala አይከብድም። ሴቶን ለመግባት አውቶሞቲቭ ኢንዱስትሪ አይከብድም። ምንም አይከብድም። ምንም የሚያስቡ ካሉ በጣም የሚገርም ነገር ግን ዓለም ላይ ራሱ በጣም ብዙ የተሰማሩ ጎግል ብታደርግ ሴቶች ናቸው የሚሰሩት። ግሎሪ ኢምፖርት ኤክስፖርት አለ፣ ላይክ ግሎሪ ፋውንዴሽን አለ፣ እንደገና ሌጀንድ ኮፊ አለ። እነዚህ በሙሉ አሉ እና ደግሞ ሚስት ነሽ ልጆች ሊኖሩ ይችላሉ እና እነዚህን ሁላ ስራዎች እና ደግሞ የቤተሰብ ጊዜ እንዴት ነው ታይምሽን ማኔጅ የምታደርጊው? ባለትዳር እና የሶስት ልጆች እናት ነኝ። ምንድነው አስተዳደግ አለ። በመጀመሪያ ያው ሁሉም ነገር የሚነሳው ከቤዙ ስለሆነ በመጀመሪያም ሳድግ ያደኩበት አስተዳደግ ራሴን እየረዳሁኝ ራሴን እያስተማርኩኝ እየሰራሁኝ ራሴ እየከፈልኩኝ ለትምህርት ቤቴ ከዛ በትርፍ ሰዓቴ እየሰራሁኝ ነው ያደኩትኝ ሳድግ። ስለዚህ ወደዚህ ደግሞ ስመጣ ይሄኛውን ነው ይዘን የምንመጣው ልምምዳችን ስለሆነ ወደ ስራችን ወደ ቤተሰባችን የምናመጣው አልቸገረኝም። አሁን ሶስት ካምፓኒ ለምሳሌ ሁለት ካምፓኒ ነው እንበል ሌጀንድ ኮፊ እና ግሎሪ ኢምፖርት ኤክስፖርት ራሱ የተያያዘ ስራ ስለሆነ ስራው ኮፊ ላይ ስለሆነ የሚሰራው እንደ አንድ ሴክተር ነው መቆጥረው እኔ። when it comes ደግሞ ወደ ግሎሪ ፋውንዴሽን ስንመጣ ግሎሪ ፋውንዴሽን ከዛ በፊት ከነበረኝ ልምዶች አንፃር ከሃይስኩልም ስማር እንዲሁም ደግሞ ማርኬቲንግ ኤንድ ማኔጅመንት ተምሬያለሁኝ፣ ሊደርሺፕ ኤንድ ማኔጅመንት ተምሬያለሁኝ፣ እንደገና ባይብል ቴዎሎጂ ተምሬያለሁኝ። እነዚህን እየተማርኩኝ የነበረ እየሰራሁኝ መማር የነበረው ያንን ሁሉ ሳደርግ ሰዓታችንን መጠቀም ስንችል ብዙ ነገር ማኔጅ ማድረግ እንችላለን ማለት ነው። በዚሁ ተያይዞ ለትንሽ ለ4-5 አመታት ቴክስታይል ኤንድ ጋርመንት ላይ ሰርቻለሁኝ። ኦልሞስት ከ700 ሰራተኞች በላይ ያሉበት ሰርቻለሁ ማለት ኦን አድርገን ከባለቤቴ ጋር እንሰራለን። ሰርቻለሁ ብቻ ሳይሆን ብዙ ሰዓታችንን ለምንፈልገው ነገር ስንጠቀምበት እኔ አልከበደኝም፣ ከብዶኝ አላገኘሁትኝም። ቢካዝ ፎከስ አድርጌ ስለምሰራ በደንብ ሁሉንም ነገር ማኔጅ ማድረግበትን ጥበብ ዊዝደም
እዛ ይሄንን ነገር ማድረግ እፈልጋለሁ ብዬ 1 hour የሚሆን 2 hours 3 hours እዛኛው ነገር ላይ ፎከስ ማድረግ ነው አንዳንድ ስትራቴጂዎች አንዳንድ ቴክኒኮች ሊኖሩ ይችላሉ ለምሳሌ ብትንትን እንዳይል ሰራተኞቻችንን አንድ ቦታ ላይ መሰብሰብ ወደ ግሎሪ ፋውንዴሽን ስንመጣ ግሎሪ ፋውንዴሽን ተማሪዎችን የሚረዳ እና ሴቶቻችንን በተወሰነ መልኩ እነሱን ሰፖርት የሚያደርግ ትሬኒንግ የሚሰጥ ኢምፓወር የሚያደርግ ፋውንዴሽን ነው ከዚህ በፊት እግዚአብሔር እድል ሰጥቶኝ የተለያዩ ቻሪቲ ቦታዎች ላይ ለመሳተፍ በነበረኝ ያው ባለፈው በመቄዶንያ ላይ የ1 ሚሊዮን ብር ስጦታችን አይተን ነበር ላይ ምንድነው ያው አንድ ነገር የሚወለደው ከሄዳችሁበት የህይወት ጉዞ አንፃር ነውና ግሎሪ ፋውንዴሽን የተወለደው እኔ ከሄድኩበት የህይወቴ ጆርኒ ውስጥ ያወጣ ነገር ስለሆነ ብዙ ጊዜ ውስጥ የነበረ ነገር ስለነበረ ብዙ ቻሪቲ ሴንተሮች ውስጥ እንደ ቮለንተሪ የሆንኩኝ ሳገለግል ቆይቻለሁኝ አሁን ደግሞ እግዚአብሔር እድሉን ሰጥቶኝ እንደ ሴፍ ላይት ኢኒሺዬቲቭ የመሳሰሉ ትልልቅ ሀገራችን ላይ ትልልቅ ስራ እየሰሩ ያሉ ድርጅቶች ውስጥ አምባሳደር ሳርስ ያለ ዌልካም በጣም ሜንቶር የሚያደርገኝ ሰው ነው ለኔ እንደነሱ አይነት ድርጅቶች ውስጥ ቦርድ ሜምበር ሆኜ ሰርቻለሁ እንደ ንጉስ ሴት ልጆች ቦርድ ሜምበር ሆኜ ለ4 አመት አብሬ ሰርቻለሁ ይሄን እንደዛ አይነት ነገሮች ውስጣችሁ ያድግና እኔም ደግሞ ምንድነው ለዚህ ሀገር ማድረግ የምችለው በራሴ ምን ያህል መድረስ እችላለሁኝ የሚለውን ነገር ውስጣችሁ ያስቀምጣልና ከስራዎቻችን በስተጀርባ ደግሞ ባክ ቱ ኮሚኒቲ ምንድነው ማድረግ የምንችለው ብለን ከሰራተኞቻችን ባለፈ ይሄንን ስራ ለመስራት ግሎሪ ፋውንዴሽንን መስርተናል እግዚአብሔር በረዳን መጠን እየተንቀሳቀስን ነው እኔ በግሌ ብዙ ጊዜ ምን ብያስባለሁ ትምርት ቤት ምንማራቸው ለህይወታችን የሚያስፈልጉ ነገሮች አሉ ለምሳሌ 1 ሲደመር 1 2 ነው ከዛ ባለፈ ግን ዓለም ላይ እንድንኖር ከሰዎች ጋር ተግባብተን ህይወታችን እንድንመራ የሚያስፈልጉን የተለያዩ ስኪሎች አሉ እነዚህን ስኪሎች ለማግኘት እንደዚህ ያሉ መድረኮች በጣም ትልቅ ሚና ይጫወታሉ እንደ የመግባባት አቅማችንን ከፍ ያደርጉታል መፍትሄ ፈላጊ እንድንሆን ከምቾት ዓለማችን ወጥተን ደግሞ ራሳችንን እንድንፈትን በማንነታችን ላይ የማናውቀው ነገር እንድናውቅ ኔትወርክ እንድናደርግ because ምናውቃቸው ሰዎች ናቸው ነገ ከነጎዲያን እኛን ሊረዱ ወይም ደግሞ ከፍ አድርገው ለተለያየ ቦታ ላይ እንድንደርስ እርዳታ የሚሆኑን መሰላል የሚሆኑ ሰዎች ናቸው ስለዚህም ያንን አይነት እድል ያንን አይነት መንገድ የሚከፍቱ ብዙ ነገሮች አሉ ከዛ ውስጥ አንዱ ደግሞ እንዲህ አይነት መድረኮች ናቸው እና እኔም በዛ ላይ ተሳተፍኩት ወጣቶች ሐሳብ ሲሰሙ ሲጠይቁ መጨረሻ ላይም ከሰዎች ጋር የተለያዩ ጭውውቶች ሲያደርጉ ኮንታክት ሲቀያየሩ ፓርትነር ሲያደርጉ ሳይ በእውነት አንድ ጊዜ እንደዚህ አይነት መድረኮች ነው ቢቻል በየቀኑ በቀን 2 3 ራስ ቢኖር ካለን ቀድም እንደገለጽኩት ካለን የወጣት ቁጥር አንፃር በጣም ትንሽ ነገር ነው ያን ያህል ለውጥ አያመጣም ግን ደግሞ ትልቅ ጅማሮ ነው ቆይታችን አላበቃም አሁንም ሐሳባቸውን የሚያጋሩ ይሆናል እናንተም በያላችሁበት ሆናችሁ ከዚህ መድረክ ላይ ለራሳችሁ የሚሆን ትምርት እየቀሰማችሁ እንደሆነ ተስፋ አደርጋለሁ ቆይታችን አላበቃም አሁንም አብራችሁን ቆዩ ዮዲት ስለራስሽና እንዴት ወደ ፋሽን ኢንዱስትሪ እንደገባሽ ጆርኒው እኔ ዮርዳኖስ አበራ እባላለሁ የዮርዲ ዲዛይን መስራችና ባለቤት ነኝ የሶስት ልጆችና ባለትዳር ነው የሚባለው የአንድ ባል ነበር ባለትዳር ነኝ 2 ሴቶች አሉ እንዳሉ አንድ ወንድ ልጅ አለኝ ወደ ፋሽን ከመግባቴ በፊት ልጅ ያለውኝ ትምህርት ቤት እንደጨረስኩኝ የቴሌቪዥን ማስታወቂያችን በመስራት ፋሽን ሾው ሞዴሊንግ ሆኖ በመስራት የተለያዩ ቢልቦርድ ላይ በእኛ ጊዜ ማለት ነው በ97 በ96 አካባቢ እንደዛ ነበር መሰራው ከዛ ሚስ ኢትዮጵያ የሚባል የቆንጅና ውድድር የመጀመሪያ ኢትዮጵያ ሲካሄድ እሱን ከአንዲ አብዱላሂ ጋር በመሆን የቆንጅና ውድድር አዘጋጅ ነበርኩኝ ወደ ፋሽኑ ልገባ የቻልኩት አባቴ ሳሊ ነው እና እኛ ቤት አርት በደንብ አለ ስዕል አለ ወንድሜም አንድ ሙዚቀኛ ነው
በዛ አርት እያየን በምናድግበት ጊዜ እኔ ውስጥ አርት አለ። ልብስን ስላለን ልብስ ቀዳለሁ እንደዛ እያልኩኝ ማሳደግ ጀመርኩና የሚስ ኢትዮጵያን በማዘጋጅበት ጊዜ ሚስ ኢትዮጵያ ላይ ይለብሱት የነበሩትን ልብስ በመስራት ስራዬን ማድረግ ጀመርኩ ማለት ነው። የዛሬ 21 ዓመት አካባቢ ሳገባ የራሴን የመልስ ልብስ በመስራት ስሰራ ሳይ ባለቤቴ ይህንን ለምን ወደ ትምህርት አታረጊው? ትምህርት ተምረሽ እውቀት ያለው ነገር እንዲሆን በውስጥ ያለን ነገር ለምን አታሳድጊው ሲለኝ ወደ ደስታ ዲዛይን የሚባል ማማ ደስታ የሚባሉ እሳቸው ጋር በመሆን የዲፕሎማ የዲዛይን ትምህርቴን ተማርኩ ማለት ነው። ከዛ በኋላ የተለያዩ ፋሽን ሾዎች ኢትዮጵያ ውስጥ ሲዘጋጁ ሚስ ቱሪዝም፣ ሚስ አዲስ አበባ የተለያዩ ፋሽን ሾዎች ላይ የራሴን ስራ በማቅረብ ወደዚህ ፋሽን ተቀላቀልኩ ማለት ነው። ሁሉ ጊዜ ምን እላለሁ እኔ ሰው የሚፈልገው ነገር ማወቅ አለበት እላለሁ። ከዛ ደግሞ የሚወደውን ነገር ይስራ እላለሁ እና የሚፈልገውን ካወቀ የሚወደውን ነገር ከሰራ ሰክሰስፉል የማይሆንበት መንገድ የለም። ለሚፈልገው ነገርና ለሚወደው ነገር ደግሞ የሚያዳምጠው ነገር እንዳይኖር እላለሁ። ያው እኔ ማቀውን ነው ሰው የሚያወራው አይደለም። ከመጽሐፍ ቅዱስ አንድ ምሳሌ ልንገራችሁ። በርጤሜዎስ የሚባል አይነ ስውር ነበር እና በዛን ጊዜ ግርግር ይሰማል። ይሄ ግርግር ምንድን ነው ብሎ ሲጠይቃቸው ኢየሱስ በዚህ በኩል የናዝሬቱ ኢየሱስ በዚህ በኩል ያልፋል አላቸው። ሲላቸው ኖ ኖ ኖ ኖ ወዲያው ያለው ምንድነው ማየት ስለሚፈልግ የዳዊት ልጅ ነው ያለው። በክብር ስሙ ነው የጠራው። የዳዊት ልጅ እያለ ሲጮህ ሰው ሁሉ ያስቆሙት ነበር። መቆም አለበት አትጩ ግርግር ነው አይሰማም ሲሉት አሁንም ደግሞ ይጮህ ነበር። በሶስተኛው ኢየሱስ ሰማውና ለምን ፈለክ? ምን ፈልገህ ነው ሲለው ማየት አለው። ኢየሱስ ለምን እንደጠየቀው ታውቃላችሁ? አንደኛ የሚፈልገውን ነገር ማወቅ ስላለበት ነው። ሰው የሚፈልገውን ነገር ሲያውቅ ለዛ ነገር ሲጮህ የሚያስቆመው ነገር እንኳን ቢመጣ ለዛ ነገር ለመመለስ እና ጊዜውን ለማዋከል ሬዲ አይደለም። ለመሄድ ይዘረጋል፣ ዋጋ ለመክፈል ይዘጋጃል። እና የምትፈልጉትን ነገር ካወቃችሁ ከዛ የምትወዱት ከሆነ ሰክሰስፉል ማትሆኑበት ምክንያት የለም ነው ማለት ነው። ፋሽን ኢንዱስትሪ ኢትዮጵያ ውስጥ የሚጀምሩ ሰዎች ምን አይነት ቻሌንጅ ይገጥማቸዋል? ምን አይነት ኦፖርቹኒቲዎች አሉ? ላይ ይታያቸው ፋሽን ትሬንዶች ኢንዱስትሪስ ፋሽን ኢንዱስትሪ በጣም ዋይድ ነው። በነገራችን ላይ ሰፊ ነው። ልብስ ብቻ አይደለም። ሽቶ አለ፣ ቦርሳ አለ። በጣም ብዙ ሰው ሲኖር የሚያስፈልገው መኖሪያ መልበሻና መጠጫ ልክ እንደምንለው አንዱ ኒድ ነው ልብስ። አንዱ ኒድ ነው ደግሞ ሰው መዋቢያ። ሰው በህይወት እስካለ ድረስ እነዚህ ነገሮች ሁሉ ያስፈልጉታል። ስለዚህ እነዚህ ነገሮች በጣም ሰፊ ማርኬት ስላለ እዛ ላይ የምትገቡ ሰዎች አንደኛ የምትወዱት ነገር ከሆነና ለዛ ነገር ከተዘጋጃችሁ ማርኬቱ በጣም አለ። ስለዚህ ይሄ ግሎባል ማርኬት ወይም ኢንተርናሽናል ዓለም ላይ ተቀላቅሎ ለውጥ ለማምጣት ለምታስቡ ለእናንተ ወጣቶች ግን አንደኛ የአየር ሁኔታ ታዩታላችሁ። የተለያየ ደግሞ የስኪን ካንሰር ምናምን የበዛበት ዓለም ላይ ስላለን እኛ ሀገር ደግሞ ኦርጋኒክ የሆነ ነገር እናገኛለን። በእጅ የሚሰሩ ሃንድ ሜድ የሆኑ ነገሮች እዚህ ማግኘት የሚቻልበት ነው። የሰው ኃይል የበዛበት ሀገር ነው። ስለዚህ ልቆ ለመውጣትና ፋሽንን ለዓለም ይዞ ለመሄድ በጣም ሰፊ ኦፖርቹኒቲ አለ። እሱም ደግሞ በራሳችን ሰራተኞች በራሳችን ምርት ዓለም ላይ በጣም ተጽዕኖ መፍጠር እንችላለን ማለት ነው። ኤኒ ቢዝነስ ገንዘብ ያስፈልገዋል። በቃ ኤኒ ቢዝነስ ለመጀመር ገንዘብ ያስፈልገዋል። 1 ብር ሚሊዮን 10 ብር 100 ብር ሚሊዮን ሊሆን ያስፈልገዋልና አዲስ ቢዝነስ ለሚጀምሩ ሰዎች ወይ ደግሞ ቢዝነስ ላይ ላሉ ሰዎች ምን አይነት ፋይናንሻል ቲፕ ትሰጣቸዋለች? ምክር ነገር ካንቺ ካጋጠመሽ ከጆኒሽ? እኔ እንግዲህ ቢዝነስ ለመጀመር ገንዘብ ያስፈልጋል፣ ምንም ጥያቄ የለውም። ግን ከትንሽ ጀምሮ 1 2 እየተባለ ይሄዳል። ቀስ በቀስ ነው። ዶሮ እንቁላል ትሆናለች፣ እንቁላል ዶሮ ይሆናል ይባላል። እና ግን እኔ እንደ ፋይናንስ አንደኛ ፋሚሊ ማድረግ ከቻለ ፋይናንስ ቢያደርግ የተወሰነ ይሰጥ አንድ። ሁለተኛ ደግሞ አካባቢ ላይ ያለ የተለያየ ወዳጅ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ከነሱ ማሻገር ደግሞ በጣም
ትልቅ ስራ ሊሰራ የሚገባው ባንክ ነው። አሁን ባንኮች እዚህ አካባቢ ካላችሁ እንደው ከእናት ባንክ አለን። እናት ባንክ የዛሬ ፕሮግራማችን ነው። ባንኮች አሁን ባንክ ላይ ስትሄዱ እኔ በነገራችን ላይ የዘምዘም ባንክ ዊሜን አምባሳደርስ ነኝና ዘምዘም ባንክ ላይ ያለኝን ኤክስፒሪየንስ ነው የምነግረው አሁን ለሌሎች ባንኮችም እና በጣም ተጭነን ቦርድ ሜምበርስ ጋር ሄደን እነሱም በጣም በፈቃደኝነት 1 ሚሊዮን ብር ለአንድ ሰው ያለ ኮላተራል እንዲፈቀድ ተደርጓል። ባንኮች ለሀብታም ነው እያበደሩ ያሉት ላለው ለሚቀራጣበት ወይም ሌክዠሪ መኪና ለሚነዳበት የሚሰጡት ያ ፌር አይደለም። በእውነት ነው ብለው ነው ባንክ መስጠት ያለበት ለእንደነዚህ አይነት ወጣት ነው መስራት ለሚፈልግ ምንም አይነት ኮላተራል ወይንም የሚያስይዘው የቀበሌ ቤት የሚኖራል ተከራይቶ የሚኖራል በብዛት አብዛኛውና ኮላተራል ለሌለው ሰው መፈቀድ አለበት ይሄው ማስበው ፋይናንሻል ሌላ ደግሞ ያው እንግዲህ ሁሉ ባንኩ ስራ ማስጀመር ቢችል በጣም ደስ ይለኛል። እንደኔ ሌላውን በተሰማራበት ዘርፍ ቡናውም እንግዲህ ቡና እንግዲህ ኮንትሮል ተሳሳተን አላውቅም እንዴት እንደሚዳ እንደዛ እያደረጉ ራስ በእናችን አገር ያድጋል። ወጣት ስራ አይፈታም። እንደገና ደግሞ ለአገር ጫና አይሆኑም። ራሳቸውንም ይቀይራሉ። ፋሽን ላይ ያላችሁ እንደዚህ ስልጠናዎች የተለያዩ ስልጠናዎችን በነፃ እየሰጠን ያው ይሄም ራሱ ፋይናንሻል ነገር ስለሚጠይቅ ማለት ነው። እነዚህ ወጣቶች አብረን ይዘን ብንሻገር ብናሳድጋቸው በጣም ደስ ይላል። ሴት ሆኖ ቢዝነስ መስራት እና መምራት ምን ልዩነት አለው? ላይክ ሌሎቹ ወንዶች ከሚመሩት ቢዝነስ ኢትዮጵያ ውስጥ ያለው ቢዝነስ ኦኬ ለሴት እዚህ ጋር ስንቀመጥ ወክለን ነው የምንቀመጠው። በጣም 1% የማይሆኑ ሴቶች የሚኖሩትን ህይወት እንደ ሳምፕል አድርገን አናቀርብም። ይመለከተናል ስንል ቪሌጅ ድረስ ሄደን ነው ይመለከተናል የምንለውና በጣም የሚገርማችሁ በዚህ ሴክተር ውስጥ በኮፊ ሴክተር ውስጥ 75% ሴቶች ናቸው ፕሮሰሲንጉን የሚሰሩት። ሄዳችሁ ስታዩ የተለያየ ቦታ ላይ ሄዳችሁ ስታዩ በሴቶች ነው ይሄ ስራ እየተሰራ ያለው። ሰው እንደ ሴት ለምንድን ነው ፊት ያልወጣ ነው? ለምንድን ነው ወደፊት የሌለ ነው ፖዚሽን ላይ የሌለ ነው? አሁን ላይ እንደው በጣም በሚገርም ፍጥነት ሴቶች ወደፊት ወደ ፖዚሽን እየወጡ አሉ። ብዙ ፊት ለፊታችን ያሉ ሴቶች ጥሩ አሁን ባለፉት አመታቶች በተሻለ መልኩ ሴቶች ወደፊት የወጡበት ሲዝን ነው ያለ ነው። በሱ በጣም ቴንክፉል ነን። በጣም ደስ ይለናል። ምክንያቱም የብዙ ትሬኒንጎች የብዙ ጩኸቶች የብዙ ሴቶች የብዙ እናቶች ጩኸት የፈጠረው ሪዛልት ስለሆነ ይሄ ሪዛልት እንደ ቀላል የምናየው ነገር አይደለም። በጣም ይቀርባችሁ ከ2011 ወደዚህ ከ4% ወደ 43% ሴቶች ስለ ኢኳሊቲያቸውና ስለ ራሳቸው በጣም የሚጠይቁበትን ትሬኒንጎችና የተለያዩ ፕላትፎርሞች እየተፈጠረላቸው ስለ ራሳቸው መሟገት የሚችሉበትን ራሳቸውን መጠየቅ አንዳንዴ ከመሟገት በፊት ደግሞ መጠየቅ ወርዝ አረጋለው ወይ እንደ ሴት እኛም ስለ ራሳችን ያለንን አመለካከት ፋይት ከማረጋችን ከመሄዳችን በፊት ሄደን ራስን ማሸነፍ እኔ ሴት ነኝ ይሄ ይገባኛል ብሎ ለራስ መንገር ከራስ ጋር ብዙ ትሬኒንጎች የሚያሳዩት ማብቃት ላይ ነው እንጂ ፋይት ማድረግ ላይ አይደለም። ፋይት ከማረጋችን በፊት ራሳችንን ማብቃት ይፈልጋል። ስለዚህ ለሴቶች አስቸጋሪ ነው ቢዝነስ ሴክተሩ ላይ መግባት ለሴቶች አስቸጋሪ ነው ስንል መጀመሪያ የምንልበት ምክንያት ሴቶች አሁንም ማወራው በጣም ስለ 1% ሴት አይደለም። ሴቶች ትምህርት ቤት ሳይላኩ የኖሩ ሴቶች ነው ያሉ። ስለዚህ ኤጁኬሽናል ባክግራውንድ ከሌለ ቢዝነስ ላይ የመሳተፍ ነገራችን ለስ የሆነ ነው የሚመጣው እና እሱ አንዱ ወደ ኋላ ያስቀረን ነገር ትምህርት ቤት በትምህርት ብዙ አለመግፋት ቆይተን ደግሞ ቶሎ ብለን ሜሬጅ ወደ ትዳር
ስለሚገባ ብዙ ሴት አቺቭመንት የሚመስለው ትዳር ውስጥ መግባት ዋናው አንዱ ነው ትዳርን እየተቃወምኩ አይደለም ወደ ትዳር መግባት ስለሚመስለው አቺቭመንት ቶሎ ብሎ ሃይ ስኩል እንደጨረሰ ወይ አንድ ዲፕሎም እንደያዘ ወደ ትዳር ዓለም ስለሚገባ ትልልቅ ፖዚሽኖችን መያዝና ትልልቅ አቺቭመንቶችን በህይወቱ አክሰስ ማድረግ አልቻለም እና ለሁላችን ይሄ አስቸጋሪ ነው አሁን ግን በጣም የምናያቸው ነገሮች በጣም የተሻሻሉበት እና ለኛም ብዙ ኦፖርቹኒቲዎች ብዙ ፕላትፎርሞች የተፈጠሩበት ጊዜ በመሆኑ ለእንዴት አድርገን ይሄንን አክሰስ እንጠቀም ወደሚለው ደግሞ ብንሻገር የተሻለ ነው ወደ መፍትሄው ማለት ነው እኔ እንደ ሴት ቻሌንጅሽ ምንድነው ካልከኝ ቢዝነስ ላይ ከገባው በኋላ ማለት ነው ቻሌንጅሽ ምንድነው ትለኝ እንደ ኮፊ ሾፕ ለምሳሌ ኮፊ ሾፕ ላይ ስትመጣ ሴት ብዙ ሴቶች ኮፊ ሾፕ ኦነሮች ብዙዎቹ ሴቶች ናቸው ያው ሁላችን እንደምናውቀው ካነሳን የኮፊ ሾፕ ኦነሮች ብዙዎቹ ሴቶች ናቸው እኔ አንዷ ነኝ እንግዲህ ድል ስላገኘሁኝ ነው የምናገረው ብዙ ጊዜ ሰዎች የሚመስላቸው ቻሌንጅ አድርገን ለማለፍ ሳይሆን መወጣጫ መንገድ ነው የሚመስላቸው ኮፊ ሾፕ ስንከፍት ወይ ደግሞ እዚህ ሴክተር ውስጥ ስንገባ በቃ የሆነ ስራ ከመንፈታ ነገር እና እስቲ ራሴን በዚህ ሴክተር ደግሞ ሊያው ብለን እንጂ ለምን ወደ ህዝብ የሚያወጣ እንትኑ ስራው በባህሪው ወደ ህዝብ የሚያወጣ ነው ከሰው ጋር ያገናኛል ኮሙኒኬሽን በጣም ከብዙ ሰዎች ጋር ኮሙኒኬት ታደርጋለህ ይሄ ደግሞ እንደ ሴት አስቸጋሪነቱ ከብዙ ሰው ጋር ኮሙኒኬት ስታረግ ሞሮፍ ሷል ተሻለ ኢክራም ትገልጻለች ብዬ አስባለሁኝ ያው ማህበረሰቡ ላይ ያለ በቃ ሳንወድ ባይ ዲፎልት የተከተተብን ነገር አለ አይደለ ሴት ትማራለች ትሄዳለች ትመጣለች ወደ ቤቷ ትገባለች በቃ ይሄ ሩቲን አላት ትንሽ ወጣ ያለ ነገር ስታረግ ሰው ይደነግጣልና ይሄ አሁን ለምሳሌ ኢክራም ሶሻል ሚዲያ ላይ በዛ ልክ መሆኗ እሷ ስትነግረን አሁን እንደውም ቀለል አደረገችልን አይደል እኔ በጣም ብዙ ቻሌንጅ ነበር ኤክስፔክት ያደረኩልኝ because እኛ አንድ ነገር ሶሻል ሚዲያ ላይ ፖስት ስናረግ ምን አይነት ኮሜንቶች ከላይ ከታች እንደሚደርሰን እኛ እናቀለን በቴክስት በውስጥ መስመር ማለት ነው እና ቢዝነሳችንን እንኳን ለማስተዋወቅ ወደ ሶሻል ሚዲያ ስንመጣ እንዴት አይነት ቻሌንጆች እንዳሉ ደፍራ እኔ በጣም ነው ደስ ያለኝ ሶስት ጋር ደፍራ በዚህ ልክ ስትወጣ እናንተ እሷን እንደምሳሌ ማየት አለባችሁ ሜቢ እኔ ሶሻል ሚዲያ ላይ ብዙ አንዳንዴ ነው እንጂ አንድ ሶሻል ሚዲያ ኢንፍሉዌንሰር አይደለሁም ግን ፕሮዳክት ይዘን ነው የመጣነው ወንዱ ፕሮዳክት ይዞ ይመጣል ሴቷን ፕሮዳክት ይዛ ትመጣለች አይደል ወንዱ ሲያስተዋውቀውና ሴቷ ስታስተዋውቀው ልዩነት ያለው ምክንያቱም አይገባንም እኛ አሁን ምን እንደሆነ እኔ ፕሮዳክት ይዤ ነው የመጣሁት ከፕሮዳክቱ ጀርባ ግን ሴትነታችንን ነው ሰዎች የሚመለከቱት ስለዚህ ፕሮዳክቱን አይደለም እኔ ፕሮዳክት ለምሳሌ ኮፊን እየጠጣው ነው ኮፊን ይሻለሁኝ በአንድ ግላስ ከዛ ኦኬ ሷናት እንጂ ሌጀንድ ኮፊ ከማለቱ በፊት እሺ አንተ ደግሞ ውስጥ ያርገው ሌጀንድ ኮፊ ብሎ ነው ሰው የሚያልፈው እና ትንንሽ የሚመስሉ በጣም ትልልቅ ቻሌንጆች ዝም ብለን የለመድናቸው ከየት እንዳመጣናቸው ራሱ በትክክል ማናቀው ለምን ጀጅ እንደምናደርግ የማናቀው አይነት አስተሳሰቦች በየአንዳንዱ ቦታ ላይ ስላሉ እነሱ ለኔ እንደ ቻሌንጅ ነው ፋሽን ኢንዱስትሪ ብዙ ጊዜ ሴቶች ናቸው የሚያበል ያሉትና ምንድነው በጣም ወደዛ ሊድ የሚያደርጋችሁ ነገር ከወንዶቹ ይልቅ ይመስለኛል ራሳችንን በጣም ስለምንወድ ይመስለኛል ፋሽን ኢንዱስትሪን ሴቶች ያበዙበት ምክንያት ራሳችንን እንወዳለን ራሳችንን እንቀበላለን ራሳችንን ካመን ነው ቆንጆ ነው ብለን ከተቀበልነው ለሌላ ለማስዋብ እንዘጋጃለን አንዱ ይሄ ይመስለኛል ሌላው ደግሞ ጥሩ ነገርን ወደ መልካም የማየት አቅም አለን ሴቶች የሞተ ነገር ትንሳያቸው አድርገው ይቀበላል ይላል መጽሐፍ ቅዱስና የሞተ ነገርን እንኳን ነገ ህይወት አለው ብሎ የማመን አለን እኛ ውስጥና ቆንጆ ነገር ኮባን አይተን ልብስ ማድረግ እንደምንችል እናስባለን ጌጣጌጦች ጨሌዎችን አይተን ደግሞ ልብስ ላይ እንዴት አሳምረን ማየት አቅም አለን ወንዶች ያሁኗንና ትንሿን ነገር ብቻ ነው ማየት የሚችሉት ነገን ማየት የሚችሉበት አቅም የላቸው ስለዚህ እኛው በጣም ብዙ አቅም ስላለ ከፈቀድንለት እና ደግሞ ዲዛይን ላይ ከተሰማራ በደንብ ብዙ መስራት የምንችልበት አለ አሁን መሶብን ስናስብ ሴቶች አይታችሁ ከሆነ በጣም ከረርፉል አድርገን የሚያምር አድርገን መስራት እንችላለን ዳንቴል የምታዩት ውበት በእጅ የሚሰሩ ማለት ነው
ፋሽን ላይም ደግሞ ስንመጣ በቀላሉ ለማስዋብ ጭንቅላታችን ለዚህ ነገር የተፈጠረ ይመስለኛል። አንዱ ዲዛይነሮች የሴቶች መብዛት መቻሉ ራሳችንን መቀበላችንና ቆንጆነታችንን ማመናችን መሰለኝ። እህቶቼ በመንግስት አንድ የመጨረሻ ምክር ብትመክሪ እዚህ ላሉት ምን ትያቸዋለሽ? እሺ ያው እኔ በስራ ሂደቴ 20 ዓመት ሆኖኛል። በዚህ በስራ ሂደት ደግሞ ትልልቅ ስራዎችን ለመስራት እግዚአብሔር እድል ሰጥቶኛል። የተለያዩ ሀገሮች ሄጄ በማሳየት አቢሲኒያ ፋሽን ኢንዱስትሪ ሽልማት ላይ ደግሞ የወርቅ ተሸላሚ በመሆን ሰርቻለሁ። ከእናት ባንክ ጋርም ደግሞ አምባሳደር በመሆን ሰርቻለሁ። የኢንስፓየር ዴቨሎፕመንት ላይም አምባሳደር በመሆን ሰርቻለሁ። ይህ ሁሉ ደግሞ የሚመጣው በደንብ ተግቶ ከመስራት ነው ማለት ነው። ስለዚህ አሁን እነዚህን የነገርኳችሁ ሁሉን አቺቭ ለማድረግ ራስን ማመን መቀበል የሚለው ነገር ይቀድማል። ቅድም ገንዘብ የሚለው ላይ ትንሽ እኔ ጥያቄ ስላለኝ ነው። ምክንያቱም ወጣቶች ገንዘብ ከሌላችሁ ስራ መፍጠር እንደማትችሉ እንዳታስቡ ልነግራችሁ ነው። ምክንያቱም አይዲያ ካላችሁና አይዲያው እናንተ ውስጥ ቪዥን ካለ ነገ አቺቭ ለማድረግ ገንዘብ በጣም ያግዛችኋል። እና መቅደም ያለበት አይዲያ ይኖራችሁ፣ ቪዥነሪ ሁኑ። ቪዥነሪ ስትሆኑ ደግሞ ነጋችሁን ስለምታዩት እግራችሁ መራመድ ይጀምራል ማለት ነው። ቆማችሁ አትራመዱ። ቪዥነሪ የሆነ ሰው ነገን እያየ መሄድ ይችላል። ያለዛ ቆሞ መራመድ ታውቃላችሁ። አንድ ጊዜ ምን ሰማው መሰላችሁ? 1% ነው ቪዥነሪ ያለው 80% ደግሞ ቪዥን እያለ የሚያሟላ ማለት ነው። 10 ደግሞ ምንም የማያውቅ ነው። ወሻክት 1% ቪዥነሪ ነው ይሄን ሁሉ ዓለም የለወጠው ብዬ በጣም ይገርመኝ ነበርና በቀደም ሞሮኮ ያስገባውና ሞሮኮ ባዝ የምትሰጠኝ ልጅ ስንት ዓመትሽ ነው አልኳት። 24 ዓመት ያለች። ከዚህ በፊት ምን መሆን ትፈልጊ ነበር አልኳት። ምንም አለች። ቀጠልኩና አሁንም ጠየቅኳት። ወደፊት ምን መሆን ትፈልጊያለሽ አልኳት። ምንም አለች። በጣም ደነገጥኩ። በእውነት ነው በጌታ ፊት ምላችሁ አይቶት እንደዚህ መሆን እፈልጋለሁ፣ እንደዚህ መስራት እፈልጋለሁ፣ አትሊስት አገባለሁ ወልዳለሁ ምናምን የምትለኝ ነገር ነበር ይመስለኝ። ለካ ምንም ሳያስቡ መኖር ብቻ የለመዱ ሰዎችም አሉ ማለት ነው። አሁን ከዛ ኮማ ውስጥ እንድትወጡ ነው የምነግራችሁ። ነገን አስባችሁ ቀድማችሁ እንድታዩት ነው። ነጋችሁን ቀድማችሁ ካያችሁ ዛሬ መስራት አቅም ይኖራችኋል። ዛሬን ታልሙታላችሁ ለነገ። ስለዚህ ኦልዌይስ ነጋችሁን ቀድማችሁ ይዩት። ለመስራት ብቁ ተዘርጉ። ለሌላ ደግሞ አቺቭ ለማድረግ ሁልጊዜ ቤት ስራችሁን ጻፉት። እስቲ ዛሬ ያለምኩትን ሰርቻለሁ፣ ምን ያክል ሄጅበታለሁ፣ ምን ያክል ሄዳለሁ። አሁን በእኛ ዘርፍ እንደዚህ አይነት ሜንቶር የሚያደርግ ትሬኒንጎችን መውሰድ፣ ከዛ ሶሻል ሚዲያ ላይ አክቲቭ መሆን፣ በዛም ደግሞ ኦንላይን የሚሰጡ ኮርሶችን በመሳተፍ ፋሽን ላይ ለምትሰሩ ማለት ነው። ሌላ ደግሞ ፋሽን ላይ የሰሩ ሰዎችን እኔ አደንቃታለሁ የሚል ብቻ ሳይሆን እየሄዳችሁ ከሷ ትምህርት ለመውሰድ መዘጋጀት፣ ራሳችሁ ነገ ላይ የምታልሙት ለመድረስ በትምህርት ብቁ ማድረግ። በስተመጨረሻ ለወጣት መመክራው ሴቶች በተለይ እኔ አንድ ነገር በራሴ ማምንበት ነገር አለ። እንግዲህ ብዙ ሰው ሊቃወመው ይችላል። ሴቶች ከሆናችሁ አግቡ ቶሎ። ለምን መሰላችሁ? ኤርሊ ሜሬጅ በጣም አስፈላጊ ነገር ነው። አንድ ሁለተኛ ሴቶች ተናደር ጊዜያችን ያልፋል። እንደገና የራሴንም ኤክስፒሪየንስ ስነግራችሁ ወልዶ አግብቶ እንደገና መማር እንደገና መስራት ይቻላል። ዋው 10 ዓመት እኔ ልጅ ለማሳደግ ቁጭ ያለው እንደው ብዙ ቦታ ላይ ሰምታችሁት ከሆነ በ28 ዓመት ነው ያገባሁት። ከለጋው አሁን መረቃችሁ ስለወለድኩ ማለት ነው። እና 28 ዓመት ግን ለኔ አሁን ምን ነው ልጆቼን በ22 ወይ በ21 ኦልሞስት በ18 ወልጃቸው በነበረ ላለው ያን ምለው ለምንድን ነው ያን ልጆች ይኖሩና ያን ግማም እንሆናለን። ሁለተኛ እንደገና ደግሞ ለሴት ልጅ
ምንም የማይቀር ዕዳ ማለት ትልቅ በቃ ምንም የማይቀር ዕዳ ልጅ ወልዶ ማሳደግ ነው። በቃ ምንም በቃ ግዴታችን ነው። ልጅ መውለድ አለብን፣ ማሳደግ አለብን እና ያን ነገር መጀመሪያ ላይ እሱን አቮይድ አድርገን 2 3 4 ልጅ ወልደን አሳድገን ከዛ በኋላ መውጣት እንችላለን። ምንም ጥያቄ የለውም። ምንም አያግዳችሁም። አሁን በተለይ በዚህ ዘመን እዚህ ልጅ እኔ እንደውም ለዚህ ዘመን ልጆች የምመክረው 18 ላይ አንዲት ልጅ ብታገባ በተለይ በጣም ኢንካም ጀነሬት ማድረግ ያለባት እርሊ ነው ብዬ ነው የማስበው። አሁን በ16 በ17 አሁን ሌላ ዓለም ላይ በጣም ብዙ ኦንላይን ሾፕ ላይ ብዙ ነገር ላይ ነው የሚሰማው በውጭ ዓለም በተለይ አሜሪካ ነገር ላይ እና ብዙ ነገር ይሰራሉና የራሳቸው ኢንካም አላቸው። ከዛ በኋላ እዚህ ይወልዳሉ፣ እዚህ ይማራሉ። ልጅሽን እዚህ ዳይፐር የቀየራችሁ እዚህ መማር ትችላላችሁ። ኦንላይን ላይ ያው የመክፈል አቅሙ ካለ ልትማሩ ትችላላችሁና ሁሉንም አንድ ላይ ማስሄድ ይቻላል። ሁለተኛ እንደገና ደግሞ ምንም ነገር አይገደባችሁም ለመስራት። ሶሻል ሚዲያ በጣም ተጠቀሙበት። በጣም በቃ ቤታችሁ ላይ አቋቁቶ የመጣ ትልቅ ነገር ነው። ሉክ ቬሮኒካ ለምሳሌ ስታችሁ ዶርም ውስጥ አልጋዋ ላይ ሆና ነው የዘፈነችው እዚህ ደረጃ ላይ የደረሰችውና እናንተም በምትባላችሁ ፓሽን ማንኛውንም ነገር ማውጣት የምትችሉበት እጃችሁ ላይ ነው ያለውና በዛ ብትበረቱ በጣም ጥሩ ነው። ከዛ ምንም ኮሜንት ላይ ምናምን እንደነገርኳችሁ ብዙም መጨነቅ የለባችሁ። እኔ ደግሞ ለሴቶች ያ ወንዶች አላችሁ ሴቶች ስንል ቅር እንዳይላችሁ በጣም አሁን ላይ ካለ ሲቹዌሽን አንፃር እና ደግሞ ብዙዎቻችን ከሚሰማን ስሜቶች አንፃር ብዙ ወጣቶች ቢሮ ይመጣሉ በጣም ከትልልቅ አይዲያ ጋር ተስፋ መቁረጥን ይዘው ነው የሚመጡት። ይሄንን አረግን ግን ለምሳሌ ባንኮች ጋር ፕሮፖዛላችንን ይዘን ሄደን ተቀባይነት አላገኘንም። እንደዚህ በጣም ክሬቲቭ የሆኑ ስራዎችን ሰርተው ተቀባይነትን አለማግኘት ወይ ደግሞ ለዛ የሚሆን ፋይናንስን ከማጣት አንፃር ዲፕሬሽን ውስጥ የገቡ በጣም ተስፋ የቆረጡ በጣም ብዙ ወጣቶች በየሰዓቱ ቴክስት ያደርጉልናል፣ በየሰዓቱ ቢሮአችን ይመጣሉ። እንደ አምባሳደር ሳልስ ደግሞ ይሄንን ምስክር መሆን ይችላሉ። በጣም ብዙ ወጣቶችን ነው በቢሮ የሚያስተናግደው። አይኖታት ብዙ ስለምናወራ አቃለሁኝ እና በዚህ ተስፋ መቁረጥ ውስጥ ብዙ ወጣት አለ፣ ሴት ብቻ ሳይሆን ወንዶችን ጭምር ማለት ነው። ምንድነው ከራሴም ኤክስፒሪየንስ የምፈልገውን ነገር ለማግኘት የማንፈልገውን ነገር ማድረግ የሚጠበቅብን ሰዓት አለ። ለምሳሌ እኔ ሞዴል ከሆነ መሆን የፈለኩት ሞዴል መሆን የምችልበትን አቋም እስከሚይዝ ድረስ ወይ ደግሞ የተለያዩ ትሬኒንጎችን እስከምወስድና ለዛ የሚሆነኝን ነገር አችል እስከማድረግ ድረስ ሌላ ነገር ልሰራ እችላለሁ። አይ እኔ ሞዴል ነው መሆን ያለብኝ፣ ይሄን ነገር ነው መስራት ያለብኝ፣ እስከዛ ድረስ ምንም ነገር ማድረግ አልፈልግም ብለን ቤታችንን ዘግተን ከምንቀመጥ መሆን ለምንፈልጋቸው አቺቭ ልናደርጋቸው ለፈለግናቸው እኔ ይሄንን ነው መሆን የምንፈልገው ላልነው ነገር ለጊዜው ማድረግ የማንፈልጋቸውን ነገሮች ብናደርግም ላይክ መጥፎ ነገር እያልኩኝ አይደለም። እኛን ማይገልጽ እኛ መሆን ማንፈልጋቸው ለምሳሌ ዌተር መሆን ላልፈልግ እችላለሁ አይደለም፣ ግን መሆን ለምፈልገው ነገር ዌተር መሆን ከሆነ ያለብኝ አሁን ዌተር ሆናለሁ። ብዙ እኛ ጋር የሚሰሩ ዌተሮች አሁን በጣም በትልልቅ ፖዚሽን ላይ እየሰሩ ያሉ ልጆች አሉ። በትርፍ ሰዓታቸው እየተማሩ ማለት ነው። ጠዋት ዌተር ሆነው እኛ ጋር እየሰሩ ከሰዓት ትምህርት እየተማሩ አሁን እኔ አንዳንዴ ትራቨል ሳረግ ኤርፖርት ውስጥ ማገኛቸው የራሴ ዌተር የነበሩ ልጆች አሉ። ግን በጣም በሚገርማችሁ ሁኔታ እኔ ራሱ ሳያቸው ደነግጣለሁኝ ራሴ እና ምንድነው እጄ ላይ ያለው አሁን እጄ ላይ ያለው ነገር ምንድነው? እውቀት ነው? ሐሳብ ነው? አይዲያ ነው? ጉልበት ነው? በጣም ደግሞ ሲገፋ ጉልበት ነው። ጉልበቴን ተጠቅሜ ነገ ለምደርስበት ነገር አሁን እጄ ላይ ያለው ነገር ብቻ ነው መጠቀም የምችለው እና ሰዓት ሳትፈጁ ለምን ነገ ምንም ጋራንቲ የለውም።
እኛን ነው የሚጠብቀው ራሱ ነገው ራሱ እኛን ነው የሚጠብቀው እኔን ነው የሚጠብቀው እሱ አምጥቶ የሚሰጠኝ ነገር የለም እኔ የምሰጠው ነገር ነው የሚጠብቀው ነገር ራሱ ስለዚህ እጃችሁ ላይ ያለውን ነገር በጣም ሁላችንም በጣም ጥሩ ነገር አለን ወደ ራሳችን ማየት ከጀመርን አውትሳይዱን ሳይሆን ኢንሳይድ ማየት አለብን ወደ ራሳችን ወደ ውስጣችን ዩኒክ ነገራችንን አይተን ያንን ነገር በምን መልኩ ልሽጣው ባይኖረኝ ምንም ነገር ባይኖረኝ ጉልበት አለኝ ወጣቶች ነራል ጉልበቴን ለጊዜው በገንዘብ እንዴት ልቀይረውና ይሄ ገንዘብ ደግሞ ወደ መፈልገው ነገር ለሆነለት ወደ አሰብኩት ነገር እንዴት ይቀይረኛል ብለን ቁጭ ብለን እንስራ ያንን እንስራና እንጂ ባንድ ቀን ባንድ ናይት የሚመጣ ነገር የለምና ሾርት ከት የሚወድ ጄኔሬሽን እንዳይነሳ ነው ፍራቴ በጣም ሾርት ከት ነው የሚፈልገው ጆርኒውን አይፈልግም አቺቭመንቱ ላይ ነው በጣም ፎከስ የሚያደርገው ሴሌብሪቲ ሲከታተል ፎሎ ሲያደርግ ኒውስ ጄኔሬሽን ነው ያለው እንጂ እኔ ራሴ ነገ ሴሌብሪቲ መሆን እችላለሁ ብሎ ያንን ጆርኒ የሚፈልግ ሳይሆን በቃ በጣም ብዙ የሚያደንቀው ሰው ፎሎ ሲያደርግ ይውላል ነገር ግን እኔ ራሴ ከነዛ ሰዎች መካከል አንዷ መሆንበት መንገድ የቱ ነው ብሎ ያንን ነገር ማጥናት የተሻለ ይሆናልና ሌት የሚባል ነገር ስለሌለ ዛሬም መጀመር ይቻላል ይሄንን ነው ማለት እንግዲህ ተመልካቾቻችን ቫልዩ ኢኒሺየቲቭ የበጎ አድራጎት እና የልማት ድርጅት ከዩኤስ ኤምባሲ ጋር በመሆን ያዘጋጀው ወጣቶችን ስራ ፈጣሪ እንዲሆኑ እንዲሁም ደግሞ ያለውን የስራ አጥ ቁጥር ለመቀነስ ወጣቶች ልምድ እንዲለዋወጡ በተለያየ የስራ ዘርፍ ላይ የሚገኙ የቢዝነስ ባለቤቶች ሰዓታቸውን ሰውተው እዛ ያላቸውን ልምድ የመጡበትን መንገድ ያሳለፉትን ውጣውረድ እንዲሁም ደግሞ ያደረጉትን ድል የተማሩትን ትምህርት የተፈተኑበትን ነገር ይህን ነገር ለማስተካከል ቢኖር ዛሬ ተሻለ ይሆናል ብለውም ደግሞ ያሰቡትን የተረዱትን ነገር በራሳቸው ቋንቋ በራሳቸው አረዳድ ለተመልካቾች ለኛም ሲያጋሩ ነበር እናንተም ደግሞ ከቆይታችሁ አሪፍ ጊዜ እንዳሳለፋችሁ ሙሉ እምነቴ ነው የዛሬ ፕሮግራሚንግ ሳጠቃለል ማለት የምፈልገው ነገር ምንድነው ዛሬ ላይ የምንሰራቸው ነገሮች ነጋችንን ይለውጣሉ ትናንትናና ነገ ላይ በጣም ጊዜያችንን ሰተን ከምናስብ ዛሬ ላይ አሁን ላይ ምን ማድረግ እንችላለን ህልማችን ምንድነው ያንን ህልምስ ለምንድነው የፈለኩት ብዙ ነገር ልናልም እንችላለን ብዙ ነገር ልንፈልግ እንችላለን ያንን ነገር ግን ለምንድነው ምን ፈልገው ከኋላው ያለው ምክንያት ምንድነው የሚለው ነገር ማወቅ ለዛ ህልም ታማኝ እንድንሆንና ማድረግ ያለብን ነገር እንድናደርግ መስራት ያለብን ስራ እንድንሰራ ያደርገናል ብዬ ተስፋ አደርጋለሁ ይህንንም ደግሞ እናንተ በልባችሁ አስፈራችሁ ነገ ከነጎዲያ በተለያየ መድረክ ላይ እናንተም የራሳችሁን ልምድ የምታጋሩ ሰዎች ትሆናላችሁ ብዬ ተስፋ አደርጋለሁ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ መልካም ጊዜ ይሁንላችሁ